ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ። ርብቃን ድራማን ይዤላችሁ መጥቻለሁ። ክፍል 20 ላይ እንግዲህ ርብቃ እየታገታለች። የታገተችበት ጊዜ ላይ ደግሞ ከመታገቷ በፊት ለአቤሎ የአንገት አብሏን አውጥታ ልታስርለት ነበረና የአንገት አብሉ እንግዲህ ከዚህ በፊት አቤል ነበረና በፍቅር በነበሩበት ማሚዬም ሰላም በነበረችበት ሰዓት ነበረ በተገናኙበት የእንትን አመታቸው ሲያከብሩ ነበር አውጥቶ ያሰረላት ማለት ነው እንደ ስጦታ። እሱን አውጥታ እንግዲህ እኔ የሆነ ነገር ከሆንኩ ይሄ አንገት አብል ከአንገት ላይ ከወደቀ እኔ የሆነ ነገር ሆኛለሁ ማለት ነው። ስለዚህ ያኔ ይሄን ጠርጥር ብላ ነግራው ነበርና መንገድ ላይ እየሄደ እያለ እንግዲህ እንደውም እሱን አላስርም ላንቺ ስጦታ ሰጥቼሻለሁ፣ ስለዚህ የሰጠውሽን ነገር ደግሞ መልሰሽ እንድታስሪልኝ አልፈልግም ብሎ እምቢ ሲላት ነበር። የእናቷን የአንገት አብል ከዚህ በፊት አባቷ ሲሞት የሰጣትን እሱን ነበር አምጥታ ለአቤሎ ያሰረችለት ማለት ነው። እና እሱ መንገድ ላይ እየሄደ እያለ ለምን እንደዚህ ታረጊያለሽ፣ እንዴት እንደዚህ ትይኛለሽ ብሎ ተጨንቆ ሲጠይቃት ነበረና በዛ ሰዓት እንግዲህ የአንገት ሐብሉ ከአንገቱ ላይ ሲወርቅ ርብቃዬ ምን ሆናለች፣ ስልኳ ለምንድን ነው የማይሰራው ብሎ በተደጋጋሚ ስልኳን ብሞክርም ስልኳ ሊነሳ አልቻለም። በኋላ ላይ እንግዲህ አዩ ጋር ደውለው አዩ ርብቃ ምን ሆናለች፣ በተደጋጋሚ ስልኳን በሞክርም ላገኛት አልቻልኩም፣ ሚስቴ ምን ሆናብኛለች ብሎ ሲጠይቀው ምን ትሆናለች መኝታ ቤቷ ታጋድማለች ነበር ብሎ የመለሰለት ማለት ነው። ለማንኛውም አሁን ገብታ አገናኘኝ ስለው ገብቶ ሲፈልግ አውቆ ነበር የፈለገው፣ ያው እነሱ ስላገቷት ማለት ነው። ምክንያቱም አዩና ማሚቴ ናት ርብቃን ያገቷት እየተነጋገሩ ነበርና ወረቀቱ አቤል ወደ ራሱ ስም ሳያዛዝር እነሱ ማዛዘር ስለሚፈልጉ ርብቃን ካገቱ በኋላ ወረቀቱን አቤልን ጠይቆ ወረቀቱን እንዲሰጣቸው ለማድረግ ነው እንግዲህ እንደዚህ ያደረጉት። እና ምንም እንዳላወቁ ሲያስመስሉ ነበረ ሁለቱም ማለት ነው። አቤልም አዩም ማሚቴ ማለት ነው። ማሚቴ በተለይ ቁጭ አድርጎ ሲጠይቃት ነበረና ማሚቴ በሰሞኑሽ ባህሪሽ ርብቃን የሆነ ነገር አርገሻት ከሆነ እኔ ይህን ያወቁ ቀን መቼም ሰው አላረግሽም ብሎ ሲጠይቃት ነበረና እኔ ምንም ማቀው ነገር የለም፣ እንደዚህ አይነት ርካሽ ስራ መሰራበት ጊዜ የለኝም፣ እናንተ እዛ እንደለመዳችሁት ይህ ርካሽ የሆነ ስራ መስራት ትችላላችሁ ብላ ነበር ስትመልስ የነበረው ማለት ነው። ምንም እንዳላረገች ነበር አቤል ሰድባው። እኔ በማንኝ ሴት እኔን ትጠረጥረኛለች ብዬ አንድ ቀን አስቤ አላቅም ነበር ብላ እሱ ሌላ ነገሮችን እንዲያስብ ይሄን ሀሳብ እንዲረሳ አርጋው ነው እንጂ ካጠገቡ የሄደችው ማለት ነው። እና አቤሎ አሁን እንግዲህ በጣም ከባድ ሁኔታ ውስጥ ነው። ሪችዬ መታለች፣ ሪችን ብትጠየቅ አላቅም ብላለች። ሪች ደግሞ በዚህ ጉዳይ በጣም ተጨንቃለች ማለት ነው። በዛ ጉዳይ ደግሞ መቴ ያለች መቴ እንግዲህ አዙን እዛ ቤት ያስገባቻት ከአዩ ጋር ተመካክሮ ነበር ያስገቡት። አዩ ደግሞ አሁን የሷ ስለተዋት አቤል ማነው መቲን ስለተዋት አዙ ለብቻ ብሩን እጥፍ አድርጎ ከፍሏት አዙ ለሁለቱም እየሰራች ነው። ከሷ ወሬ እየሰማች ለሱ ታስተላልፋለች። እና ይሄ ነገር ምንም አልገባትም ነበር። በመጨረሻ አሁን እንግዲህ በርብቃ እንግዲህ አሁን በእንትና እያስፈራሩት ይገኛሉ። በታገተችበት ሰዓት አቤልን እንገለዋለን እያለ በለዛ የቤቱ ካርታ የት እንዳለ ንገሪኝ እያሏት ነበር። ምክንያቱም የቤቱ ካርታ ያለው ርብቃ ጋር ማሚቴ መጀመሪያ የመጣችው አካባቢ ለርብቃ አስተላልፋ ነበር ወዳ ስለነበረ ማለት ነው። እንደውም ያን ብዙዎቻችን ኮመንት ላይ እቺ ሴት ርብቃ ላይ እንዳትቀየርና እንዳታሳዝነን እያልን ነበርና ይሄን አልግን በድንገት ምን እንደቀየራት እኔ ማወቅ ፈልጋለሁ የምር ማለት ነውና እንግዲህ ያው ቤተሰቦች መቲ የርብቃ ልጅ መግደል ትፈልጋለች። አንድ ላይ እንዲሆኑ አትፈልግም። ልጁ እንዲሞት ነው የምትፈልገውና አዙም ከዚህ በፊት እንግዲህ እሷን ለመግደል ሴትዮዋን ለመግደል ሞክራ ነበርና ለሷ ሰርታ ያዘጋጀችውን ምግብ አንቺ ቢብላ ሰጣት ነበር። ምግቡን ማሚቴ ሳትበላ ወደ ኩሽና የተመለሰው ማለት ነው። አሁን ደግሞ የርብቃን መግደል ሳይሆን ልጇን መግደል ትፈልጋለች። አዩዬ እንግዲህ ምንም ግራ ገብቶታል። የት ገብታ ነው ሚስቴ ብሎ እያሰላሰለ ነው እንግዲህ ብቻውን እዚህ ሶፋር ስር ተኝቶ መሬት ላይ ማለት ነው። ሲያሳዝን ፍቅሩን ሲያጣጥም
እንደዚህ መሆኑ በጣም ከባድ ነገር ነው። በዛይ ደግሞ እሷ ያን ነገር በተናገረችበት ሰዓት ማለት ነው እንግዲህ ሪችዬ ለብዙ ጊዜያት ተደብቆ የነበረውን ምስጢር አውጥታለች ማለት ነው። ተጨምቃ እኔ ብቻዋን ብትሆን ምንም ይሄን አልጨነቅም ነበር፣ ግን ርብቃዬ ብቻውን አይደለችም፣ ልጇን በወዷ ተሸክማ የት እንዳለች ማንም የሚያውቀው ነገር የለም ብላ ለአቤሎ ሁሉም ነገር ተናግራለች ማለት ነው። ርብቃ እርጉዝ ናት፣ አቤል እርጉዝ ባትሆን ኖሮ ይሄን አልጨነቅም ነበር ብላ ዘርግፈዋለች ማለት ነው። ለነገሩ እንኳን ዘረገፈች ወይ ወሬ በመናገሩ ማን ደስ አለው? ላይክ ያርግ። ቤተሰቦች እየተወዳቸው